ሳምንት እጅግ በጣም መነጋገሪያ የነበረው ጉዳይ አለ። አዶናይ ከጃኒ ጋር አልተጣሉም የሚል ማለት ነው። እስኪ እንስማው። አዶናይ እና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። አዶናይ 1000 ሰዎችን ለማሳከም 1000 ህፃናቶችን ለማሳከም አይደለም። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምናመሻችሁ በያላችሁበት ጊዜና ሰዓት አቆጣጠር። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮች ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። አዶናይ ወንድማችን ከጃኒ ጋር አልተጣሉም እያሉ ነው። ምክንያቱ ደግሞ አለ፣ እነሱም እናያለን። እንዲሁም ደግሞ ሌሎች ቪዲዮዎች አሉ ማለት ነው። መልካም ቆይታ ይሁንላችሁ። በጣም ኃይለኛ ዝናብ ነበረና የዛን ሰዓት ያጋጠመ ነው ይሄንን የምትመለከቱት ቪዲዮ ማለት ነው። እጅግ በጣም አስደንጋጭ ነበር። አትርፏቸው ነው እንጂ ምናልባት አስባችሁታል ጋይስ? ከላይ ነው ደግሞ ተወርውሮ የወደቀባቸው ማለት ነው። ጥንቃቄ ብታደርጉ ጥሩ ነው። በዚህ አጋጣሚ አያችሁ፣ አትርፏቸዋል። ሰላም ጋይስ፣ መቼም እነዚህ ጥንዶች ያደረጉትን በጣም የሚያስደንቅና አነጋጋሪ ነገር እንዲሁም የሚያስፈራ ነገር ብዙዎቻችሁ ሰምታችሁታል። ይሄንን ነገር ያልሰማችሁ ደግሞ እኔ እነግራችኋለሁ። በጣም የሚገርም በስማ ሁላቸው የሀገራችን ሴቶች ይሄን ነገር እያነሱ ወንዶችን ለመዝለፍ እየሞከሩ ስለሆነ አንዳንድ ነገር ልበላችሁ። መጀመሪያ ወደ ታሪኩ እንሂድ። እሺ ጋይስ፣ የምታያቸው ካፕሎች አሜሪካ ኒውዮርክ ማንሃተን ውስጥ ያለ ይሄን ያክል በጣም ረጅም ህንፃ ላይ ጫፉ አንቴናው ድረስ ወጥተው የሆነ ፍላግ ሰቅለው ስለ ሰላም ያወሩበትና በዛም ወንዱ ፕሮፖዝ ያደረገበት ታይም ነበር። እና ጋይስ ይሄ ህንፃ ትንሽ እንዳይመስላችሁ ኢምፓየር ስቴት ቢልዲንግ ይባላል። የኢትዮጵያ ንግድ ባንክ ፎቅ ርዝመቱን አይታችሁታላ? የሱን እጥፍ የሆነ ወይ ደግሞ ሁለት የኢትዮጵያ ንግድ ባንኮች የሚያክል ርዝመት ያለው እዛ ላይ ወጥተው ነው መልእክታቸውን ተላለፉት። እና ጋይስ ይሄን ቪዲዮ የሀገራችንን ሴቶችን የውጭ ሴቶች እየተቀባበሉት ወንድ ልጅ ካፈቀረሽ እንደዚህ ያደርጋል፣ ፎቅ ላይም ወጥቶ ማይቻል ቦታ ላይ ፕሮፖዝ ያደርግልሻል በማለት ሌሎች ወንዶችን እንደዚህ እንዲያረጉ ወይ ደግሞ ቤር ሚኒመም እያሉ ከዚህ በታች የሆነ ፕሮፖዛል እንዳትቀበይ እያሉ እየተነጋገሩበት ይገኛል። እና ጋይስ የሀገራችን ሴቶች ዴሉዥናል ሆነዋል። እንዴት አድርጎ ሁሉም ሰው ማድረግ አይችልም እንደዚህ አይደል እንዴ? የተደረገለት አይቅርበት። ሌላው ፕሮፖዝ ከተደረገለት እኛም በዛ ወይ ፕሮፖዝ ይደረግልን የማለት አባዜ ይዟቸዋል። ያዩት ነገር ነው የሚያምራቸው፣ ግን እዚህ ጋር ያላስተዋሉት የወንዱን ጥንካሬ ብቻ ነው ያዩት። በዛ አስደንጋጭ ቦታ ላይ ፕሮፖዝ ማድረጉን ብቻ ነው ያዩት እንጂ የሴቷ ጥንካሬ አልታያቸውም። ይቺ ልጅ 426 ሜትር የሚረዝም በጣም ከፍታ ያለው ህንፃ ላይ እሱን አምና ወጥታለች። መውጣትን ብቻ ሳይሆን እንደሚታሰሩ አምናበት ነው የገባችው። ለሱ ስትል ታስራለች፣ ለሱ ስትል ዜና ላይ ወጣለች፣ ለሱ ስትል በጣም ብዙ ነገር አድርጋለች። ብዙ ሴቶች ይቺን ሴት ያረጋችሁ ማረግ አትችሉም። ህንፃ ላይ መውጣት አትችሉም። ለሰው ስትሉ ህይወታችሁን አደጋ ላይ ማጋለጥ አትችሉም። መታሰር አትችሉም። ምንም ጥፍራችሁ ሳይነካ እንደዚህ አይነት የሆነ ፕሮፖዛል ትጠብቃላችሁ። እና የሀገራችን ሴቶች ዴሉዥናል ከምንለው ማይንድ ሴት ውጡ። ለምሳሌ ጄሲካ አልባ ወይ አንጀሊና ጆሊ ፍቅረኞቻቸው ጀልባ ከገዙላቸው ጀልባ ካልገዛልሽ ትላላችሁ። እዚህ መጣችሁ ጀልባው ቢገዛላችሁ ራሱ የት ልትነዱት ነው? ቆይ ኢንፍራስትራክቸር ባልተሟላበት ፋሲሊቲ ባልተሟላበት ከፈረንጅ እኩል ቤር ሚኒመም እያላችሁ ወንድ ልጅ ኢንሰልት ለማድረግና ወንድ ልጅ የሚሰራው ገቢ ሁሉ ለእናንተ እንዲሆን ማሰብ በጣም አይምሮ በሽተኝነት ነው። ለዚህ ነው በየፖድካስቱ ወይ በየዩቲዩቡ ሚሊዮነር ቢሊዮነር ካላገባኝ ምናምን የምትሉት። ቢሊዮነር እንዲመጣልሽ ምን ወርዝ ታደርጊያለሽ? አንቺ ራስሽ እንደ ፕራይዝ ካየሽ እንደ ስጦታ ካየሽ ምን ኦፈር ማድረግ ትችያለሽ? ፍቅር ማይቻለውን ማድረግ ለሱ ስትይ መሞት አትችይም። አንቺ ጥፍርሽን መሰራትና ፀጉርሽን ማስዋብ ነው ያልሽውና ይሄ አስተሳሰብ ይገልሻል። ነገ ውዳቂ ነው። ፍቅር ትልቅ ነው የሚያደርግሽ። ማንም ሰው የማንም ሰው መጮቻ ነው የሚያደርግሽ። ስለዚህ እህቴ ንቂ፣ ዴሉዥናል አትሁን። ወንዶችም ለሴቶች ላኩላቸው። ይመቻችሁ። ሼር ኮፒ ሊንክ አድርጉ። በጣም መነጋገሪያ ነበረ። ይህንን ቪዲዮ እንግዲህ 400 ምናምን
ሜትር ማለት አስባችሁታል ወይ ደግሞ የንግድ ባንኩን ህንፃ እዩትና እሱም 2 ምናልባት ከባድ ነገር ነው እንኳን ለመውጣት ለማሰቡ ራሱ እጅግ በጣም ከባድ ነው የሚመስለኝና እንግዲህ እጅግ በጣም መነጋገሪያ ነበረ በዚህ ሳምንት ማለት ነው። እናንተ እዚህ ላይ የምትሰጡት አስተያየት ምን አለ? ምናልባት የሴቷም አለመፍራቷ በሱ በመተማመኗ እጅግ በጣም የሚገርም ነገር ነው እና ብዙ በቃ ዓለም ውስጥ ነው እንግዲህ ያጥለቀለቀው ይሄንን ቪዲዮ ማለት ነው እና እጅግ በጣም ደስ ይላል። እንኳንም በሰላም ተመልሰው እስር ቤት የገቡ ይመስለኛል ካልተሳሳትኩኝ። ነገር ግን እጅግ በጣም ታሪካዊ የሆነ ስራ ነው የሰራው ይህ ወንድማችን ማለት ነው። ምናልባት ይህንን ቪዲዮ የምታዩ ሁላችሁንም ተሳስታችሁ ይህንን ነገር ባትሞክሩት ጥሩ ነው ብዬ እመክራችኋለሁ ማለት ነው። መውደቅም ስላለ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁ። አቦ ህይወታችሁ እንዲህ በድንገት ይቀየርላችሁ። ይህ የምትመለከቱት ልጅ እንግዲህ ሰሞኑን ፎር ዩ ፔጃችሁ ላይ የመጣ እንዳስቸገራችሁ 100% እርግጠኛ ነኝ። ነገሩ እንዲህ ነው። ይህ የምትመለከቱት ልጅ የናይጄሪያ ብሔራዊ ቡድን ግብ ጠባቂ ሲሆን በአንድ ወቅት ከፖርቹጋል ጋር በተጫወቱ ሰዓት እንግዲህ ካሜራ ዙሚን አድርጎ አሳየው ለዓለም አስተዋውቆ ከዛ በኋላ የተለያዩ የሞዴሊንግ ድርጅቶች ምናምን መጣው አፕሮች አደረጉት ምናምን። በምትመለከቱት መልኩ ላይፉ ተቀይሮ ከካርዲቢ ጋር ፓሪስ ነሽ ምናምን አይቀረው በቃ ፈታ እያለ ነው የሚገኘው። የተለያዩ ሰዎች እንግዲህ የሻፈዱበት ነው የሚገኘው። ስለዚህ አንተ አትጨቃጨቅ፣ ባለ ህይወት በቃ ደስተኛ ሆነ ኑር። ለፈጣሪ ጊዜና ሰዓት ስጠው፣ አጨቅጭቀው። ሁሌ በቃ አንተ ባለህበት ደስተኛ ከሆንክ ፈጣሪ ስራውን ይሰራል። እንደዚህ በድንገት ላይፍን ይቀይርልህ። አቦ አሜን ብለህ ላይክ አድርግ። ይመጣል። ያው እንስራ ለማለት ነው እንግዲህ በያለንበት ስራ ውጤታማ ብንሆን እንግዲህ እንደዚህ አይነት እድሎች ሊገጥሙን ይችላሉ። በነገራችን ላይ የራሱ ጥሩ የሆነ ነገር ስላለው ነው ይህንን እድል ሊያገኘው የቻለው ማለት ነው። ለሞዴሊንግ እጅግ በጣም ወሳኝ የሆነ እንትን ነው ያለው ቁመና ነው ያለውና እጅግ በጣም እድለኛ የሆነ ወንድማችን ነው ማለት ነው። በፎሎወሩ በጣም ወደ ስንት ነው 700,000 ምናምን ነው ፎሎወር የጨመረው በአንድ ሌሊት ውስጥ ማለት ነው ካልተሳሳትኩኝ ማለት ነው። ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። this is not being manly ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ። እኔና ጃን ፋሚሊ አማን በጣም የረጅም ጊዜ ጓደኞቼ ናቸው። 10 ምናምን ዓመት ጓደኞቼ ናቸው። እኔ በጣም ስለ አማን የሰጠሽው ነገር እንዴት እንደሳኩ እግዚአብሔርን። አማን ድሮ እኔ ፕሮሞሽን ምናምን የሚቀርጸኝ እሱ ነው እና ከመቲ ጋር ስቱዲዮ ውስጥ የኔ የሜካፕ ምናምን የፎቶ ፕሮሞሽን ኖሮ አጭር ቀሚስ እንደዚህ እጁ ክፍት ምናምን ለብሰን መጣ ቶሎ ያልቅ ተባብለን ነው የማወልቀው። ይሄ ትልቁ ወንድም አለ አይደል የቤቱ የሚፈራው አይነት ሰውዬ፣ እሱ አይነት ሰውዬ ነው አይመስለኝም። እኔ ግን አይመስለኝም። ይገስጽሻል፣ ይቆጣሻልና የሚስቱን ኋላ ታያችሁ መጣ አይመስለኝም። ያለ ከፊል እያለ የሚቀርጸው አይነት ሰውዬ አይደለም። ምንም እንደዛ አይነት ማንነት የለውም። እና ደግሞ በዚህ አጋጣሚ 700,000 ልገባ ነውና 700,000 ጊዜ ፕሮሞሽን ልሰራላችሁ አሰብኩኝ። ሬንጅ ሮቨር ነገር የሚሰጠኝ ሰው ታውቂ ይሆን? እንደው ጠቁሚኝ ብዬ ነው። ብዙ ኢንፎርሜሽን ስላለሽ የኔ ቆንጆ። እኔም እንደዛ ነው የሚመስለኝ። በነገራችን ላይ ቪዲዮዎቹ መናገር አይጠበቅበትም አይደል እንዴ? በሚያሳየው ነገር እኮ ነው ሰው ልትገምተው የምትችለው። ሊሆንም ላይሆንም ይችላል። ነገር ግን እኔ እንደዛ ነው የምገምተው። ሁል ጊዜ የእሷ ነገር ነው የምናየው ማለት ነው ቪዲዮዎቹ ላይ እና እኔ እንደዛ ነው የሚመስለኝ። ሆን ብሎ የሚያደርገው ይመስለኛል ካልተሳሳትኩኝ። የኔ አተያይ ነው እንግዲህ። ይሄንን ወደ ቀጣይ ቪዲዮ ላሸጋግራችሁ። ወንድማችን አዶናይ አለ ከጃኒ ጋር አልተለያዩም የሚል መረጃ ተሰምቷል ማለት ነው። እጅግ በጣም የሚያስደስት ነገር ነው። እኔ እስካሁን ድረስ ተለያይተዋል ብዬ እያመንኩኝ አይደለም ያለው። እስኪ ለማንኛውም ቪዲዮውን ላሳያችሁና ተመልሼ እመጣለሁ። አብዛኞቻችሁ አዶናይ አሜሪካን የሄደው ለሌላ ጉዳይ ነው። 1,000 ሰዎችን ለማሳከም 1,000 ህፃናትን ለማድረግ ነው የሄደው ለማሳከም አይደለም ብላችሁ የምታስወሩ ምድረ ዱቄታም በጣም ነው የምታናዱ። ምክንያቱም አዶናይ ምንም ሰራ ምንም፣ በእርግጥ አዶናይ መጥፎ ነገር ሲያደርግ እንተቸዋለን፣ ጥሩ ነገር ሲሰራ ደግሞ ጥሩ ነገር ሰርቷል እንለዋለን። ማንም በአናቱ መተከል ይችላል። ማንም በአናቱ መተከል ይችላል።
አዶናይ ጥሩ ሲሰራ ጥሩ ሰራልሃል፣ መጥፎ ከሰራ መጥፎ ሰርቷልሃል። ማን ነው ምንድነው? ማንንም ማለት ነው። ገብቷቸዋል። ነገር ግን ደግሞ ሰሞኑ አሜሪካን ዩኤስኤ ነው ያለው። ዩኤስኤ ሄዶ ለምንድን ነው የአንድ ሺህ ህፃናቶችን ልብ ለማከም ህፃናቶችን ለማሳከም የተጎዱ አካላቶችን ገንዘብ ሰብስቦ እሱ እኮ ምንም የሚጠቀመው ነገር የለም። ከዛ ነገር የሚጠቀመው ከፈጣሪ ዘንድ አገኛለሁ ብሎ ሰውኛ በቃ ሰውኛ ባህሪ ስላለው ነው ይሄ ነገር የሚያደርገው። እናንተ ግን በተለያየ ሚዲያ ላይ እየከፈታችሁ ለእንትን ነው ለትግራዋይ ብቻ ነው እንትን የሚለው ለሌላ ነገር ነው ምናምን ነገር ሹሃዳ። እስኪ እናንተ እዛ ቦታ ላይ ተገኙ። እዛ ቦታ ላይ ተገኝታችሁ እንያችሁ። ምድረ አዶናይ ጥሩ ስሰራ ጥሩ ሰርተሃል፣ መጥፎ ስሰራ መጥፎ ሰርተሃል። ይሄ የኔ ፕሪንሲፕል ነው። የሌላው ሰው አይመለከተኝም። ነገር ግን ደግሞ ጥላቻ አትስበኩ ከቻላችሁ። አዶናይ የሚሰራው ስራ በዚህ ሰዓት በጣም የሚደነቅና የሚጨበጨብ ስራ ነው። በነገራችን ላይ ቪዲዮ የቆየ ነው። አዶናይ ወደ ሀገር ቤት ተመልሷል። ከሳምንት ይሆነዋል ካልሳሳትኩኝ። ዞሮ ግን አዶናይ እያደረገው ያለው ስራ እጅግ በጣም መመስገን እንጂ መተቸት የሚገባው አይደለም። ምንም ነገር ቢሆን እንግዲህ 1000 ህፃናት ነው ለማሳከም የሄደው። ምንም ሌላ ነገር አላየንም ማለት ነው። እና ምናልባት አንዳንድ ሰዎች የምትተችቱ ካለ እያያችሁ እና እያሰባችሁ ቢሆን እሱም እንዳይሰበር ማለት ነው። ሊጎዳ ይችላል። አያችሁ እና ጥንቃቄ ማድረጉ ጥሩ ይመስለኛል። አዶናይ እና ጃኒ እንዳልተለያዩ በዛሬው ዕለት ይፋም ተደርጓል ማለት ነው። አዶናይ እና ጃኒ አልተለያዩም ሲባል እንግዲህ የወጣው መረጃም እንዴት ያመላከተም ይገኛል። ይህ የተባለበት ምክንያት አዶናይ የጃኒን መኪና እየነዳ እንግዲህ በአዲስ አበባ ውስጥ በመታየቱ ምክንያትም ነው። ታዲያ በዚህ ምክንያት አዶናይና ጃኒ እንግዲህ ድራማቸውን እየሰሩ እንጂ አልተለያዩም፣ ውሸት ነው ተለያይቷል የሚባለውን በዛሬው ዕለት እየተነገረ ይገኛል። እንግዲህ ዛሬ ሐምሌ 5 ነው። ታዲያ በዛሬው ዕለት እንግዲህ በትላንትናው ምሽት የጃኒን መኪና ሲነዳ የታየው አዶናይ ታዲያ ከጃኒ ጋር አልተለያዩም፣ ውሸት ነው እየተባለ ነው። ይህ ነገር ደስ ይለናል አብሮ ቢሆኑ። በነገራችን ላይ አዶናይና ጃኒ ተጣምረው ቢቀጥሉ እድሜ ልካቸው ዝነኛ ሆነው ይቆያሉ፣ ምንም ነገር ሳይሆኑ ማለት ነው። በእርግጠኝነት ነው የምነግራችሁ ይሄንን ነገር። ከሶሻል ሚዲያው ሳይራራቁ ቢቆዩ ሶሻል ሚዲያው ላይ የእነሱን ብቻ ነው የምናየው ማለት ነው። በእርግጠኝነት ነው የምነግራችሁ ይሄንን ነገር። ምናልባት እኔ እያመንኩኝ አይደለም፣ ተለያይተዋል ብዬ አላምንም። ነገር ግን ብዙ ሰዎች ይህንን ነገር አምነው ተቀብለዋል ማለት ነው። እና እንግዲህ ያየነው ነገር የለም። እነሱ ለመታዘብና ለመደበቅ የፈለጉ ነው እየመሰለኝ ያለው አሁንም ድረስ ማለት ነው። ጋይስ እንግዲህ የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እኔ የነበረኝ ቆይታ ይህንን ይመስላል። ሰላም ጤና ይስጥልኝ።